ሰላም ወዶቻችን እንዴት ናችሁ? ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። በመላ ዓለም ሆናችሁ የምትከታተሉትን ሁሉ ከሁሉ አስቀድሞ ይሄ ስርጭት ለብዙዎች እንዲደርስ ላይክ አድርጉት እና ቻናላችሁን ሰብስክሪፕሽኑ ደግሞ እንዲጨምር ሰብስክራይብ ማድረግ አትርሱ። ርዕዮትን በ2024158418 በኩል በጥቂቱ መደገፍ ትችላላችሁ። እዚህ ዩናይትድ ስቴትስ ያላችሁ በዜልና በካሻፕ በኩል 202-415-8418 ነው ቁጥሩ። በርዕዮት ኢንክ@gmail.com ደግሞ በፔፓል እንደዚሁ ከየትኛውም የዓለም ጥግ ሆናችሁ ርዕዮት መደገፍ ትችላላችሁ። አብራችሁን ስላላችሁ እናመሰግናለን። በጣም ፋስት ፔስድ የሆነው ነገር ግን ይሄ ነው የሚባል ሰናይ ውጤት የማይስተዋልበት የኢትዮጵያ ፖለቲካ አሁንም በፍጻሜዎች ታጭቆ ቀጥሏል። ዛሬም እነዛን በተለያዩ ሁኔታዎችና ቦታዎች ግን በአገሪቱ ውስጥ የተከሰቱትን ጉዳዮች ከኢትዮጵያ እና ከቀጠናውም አኳያ ያሏቸውን አንድምታዎችና ተከታይ ውጤቶቻቸውን አስመልክቶ እንነጋገራለን። ዛሬ የምንነጋገረው ከልደቱ አያሌው ጋር ነው። እንኳን መጣህ ልደቱ፣ እንኳን ተገናኘን። በርዕዮት በኩል ዛሬ ስለተገናኘ ደስ ይለኛል። ደህና ነህ ወይ? ቴዲ እንዴት ነህ? ለግብዣው አመሰግናለሁ። ዜና እንዴት ነሽ? እግዚአብሔር ይስጥልኝ። እሺ፣ በጣም አመሰግናለሁ። እንዳልኩት ዛሬ በምናነሳቸው ጉዳዮች ውስጥ በአዲስ አበባ የሆኑ በአማራ ክልል የተከሰቱ የተወሰነም ትግራይ ያለውን ሁኔታ እናያለን። ከዚያ ደግሞ በቀደመው ሳምንት ከይልቃል ጋር ስንነጋገር የተነሱ ጉዳዮች አሉ። እነሱን በተመለከተ ጥያቄዎች አነሳለህና በአንተ በኩል ያለውን ሳይድ ኦፍ ስቶሪ ትነግረናለህ። ግን እንደው በአንድ ነገር ብጀምር ወዳለሁኝ። መጀመሪያ ክስተቶቹን በተመለከተ አጠር ያሉ አስተያየቶች እንድትሰጥባቸው ያሰብኳቸውና ብትናገርባቸው ጥሩ ናቸው ብዬ ያሰብኳቸው ጉዳዮች አሉ። እዚህም ላይ አስተያየት ስላልተመለከትኩኝ በቀደመው ሳምንት ከተከሰቱና በብልጽግናው ሰፈር ከፍተኛ መታወክ ከፈጠሩ ከዛ በኋላም በዓለም አቀፍ ደረጃ ተነባቢ በሆኑ መገናኛ ብዙሃን ተከታይ የሆኑ አርቲክሎችና ዘገባዎች ለመውጣት ምክንያት የሆነው በአልጀዚራ ሄድ ቱ ሄድ ዝግጅት ላይ ጌታቸው ረዳ ከመህዲ ሐሰን ጋር ያደረገው ቃለ ምልልስ ነበረ። ያንን ተከትሎ በአገዛዙ ሰፈር ትሮሎች በጣም ከፍተኛ ብስጭት ተስተውሏል። ሆርን ሪቪው የተባለ በደህንነት መስሪያ ቤቱ የሚተዳደር ድረገጽም ቁጣውን ገልጿል። የኢትዮጵያ ጥቅም አልተከበረም የሚል አስተያየት ተሰጥቷል። ከዛ በኋላ የወጡ ዘገባዎችም ግን የዚህ በቃለ ምልልሱ ወቅት የታስተዋሉትን ነገሮች ነቅሰው አውጥተው ጽፈው ተመልክተናል። ቃለ ምልልሱን አይተህ እንደው ምን ሀሳቦች ወደ አእምሮህ እንደመጡ ምን ፐርስፔክቲቭስ በዛ ውይይት ላይ መጨመር ነው የምትፈልግ ማወቅ ፈልጌ ነው። ምን ትላለህ? ወል በአጋጣሚ ሆኖ ምንም አስተያየት አልሰጠሁም እስካሁን ድረስ የጻፍኩትም ነገር የለም። ምክንያቱም አቶ ጌታቸውን በሚመለከት ቴዲ የምታስታውስ ይመስለኛል ለመጀመሪያ ጊዜ ከመቀሌ ወደ አዲስ አበባ መጥቶ የመጀመሪያውን ጋዜጣዊ መግለጫ ከሰጠ በኋላ ለእኔ እዛ ላይ ነው የእሱ ጉዳይ ያለቀው እና ይሄ የአሁኑ ጋዜጣዊ መግለጫ የመደመር ማመልከቻ ማቅረብ ነው፣ ከዚህ የተለየ ትርጉም የለውም ብዬ ነበር እና ከዛ በኋላ እውነቱን ለመናገር ከፖለቲካ ረገድ ጉዳዩ አንደምታ አለው ብዬ ብዙም በትኩረት ወይም በቁም ነገር ተከታትየው አላውቅም። ነገር ግን ያው እንደምታየው በጣም በከፍተኛ ደረጃ መነጋገሪያ ሆኗል ጉዳዩ እና አቶ ጌታቸው ጥሩም ነገር መጥፎም ነገር ሲናገር ብዙ ተመልካች አለው እና በንግግሩ ዙሪያ ደግሞ ብዙ ውይይቶች ይካሄዳሉ፣ ጭቅጭቆች ይካሄዳሉ እና ወል ይሄ መሆኑ ያሳዝነኛል። አሁን ካለንበት እጅግ አደገኛ ሁኔታ የሀገርና የሕዝብ ህልውና ትልቅ ጣጣ ውስጥ በገባበት ሁኔታ በአንድ ሰው ጉዳይ ላይ ይህን ያህል መነጋገራችን ብዙም ትርጉም አይሰጠኝም ለኔ። ከዚህ በአንድ ሰው ጉዳይ ነው ማለት ይቻላል። እዛ ላይ የተነሱት አሁን እውነቱን ለመናገር አቶ ጌታቸውን እንደ አንድ የፖለቲካ ሰውም አላየውም። እንደ አንድ በክፉም በጥሩም ሊነሳ የሚችል ሴሌብሬቲ አድርጌ ነው የማየው። ከዛ ያለፈ በፖለቲካ ረገድ ሚና አለው ብዬ አላምንም። ራሱን ኦልሬዲ ከትግራይ አውጥቶ የጠቅላይ ሚኒስትሩ ተሿሚ ካደረገ በኋላ ለእኔ ምንም ትርጉም የለውም። ከዛ በፊት በዛ ሂደት ካለፉ ከነ ዶክተር ብርሃኑ ከነ በለጠ ሞላ የተለየ ሚና የለውም። ምናልባትም የባሰ ነው የሚል እምነት አለኝ። ወይም ደግሞ እንደ ጃልሰኒ ወይም እንደ ትናንትናው እንደ ማስረሻ ሰጠኝ አይነት ሚና ነው ያለው። ከዛ የተለየ ምንም ሚና የለውም። ስለዚህ እኔ የግለሰብ ጉዳይ አድርጌ ነው ከዚህ በኋላ ማየው እንጂ በትግራይ ፖለቲካም ኢምፓክት አለው ብዬ አላምንም። በኢትዮጵያም ፖለቲካ ኢምፓክት አለው ብዬ አላምንም።
እና ምንም ጊዜ ላጠፋ የብልጽግና ሹም ሆኖ በትግራይ ጄኖሳይድ መፈጸሙን ያመነ የመጀመሪያ ሰው ነው የሚሉ አሉ። የትግራይን ጄኖሳይድ ጉዳይ በዓለም መገናኛ ብዙሃን እንደገና መነጋገሪያ እንዲሆን ምክንያት ሆኗል የሚለው አሉ። የአንድ የጨፈጨፈ ጠቅላይ ሚኒስትር አማካሪ ሆኖ እውነታን ለመካድ የመቸገር አንድ ኦክወርድ ፖዚሽን ማሳያ ነው የሚሉ አሉ። እና ከጌታቸው አልተሻገረም ወይ ውይይቱ ልል ፈልጌ ነው። ወይ ኢምፓክቱ ቅድም ብያለሁኝ በጣም ትኩረት ሳቢ ሆኖ ብዙ ህዝብ ሲነጋገርበት አይቻለሁ። ለሰዓታት ሳይሆን ለቀናት ባልተቋረጠ ሁኔታ ውይይት ተካሂዶበታል፣ ንግግር ተደርጎበታል። እሱን በግልጽ ያየነው ጉዳይ ነው ማለት ነው። ነገር ግን ከኢትዮጵያ ፖለቲካ ሚና አንጻር እኔ ፋይዳውን ሳየው ትርጉም ያለው አይመስለኝም። እኔ ከአቶ ጌታቸው ከዚህ በኋላ ምንም የምጠብቀው ነገር የለኝም። አሁን ያልካቸው ነገሮች ከዚህ ቀደምም ብሏቸዋል። ጄኖሳይድ መፈጸሙን ክዶ አያውቅም። ግን ደግሞ እንደዛ ብሎ ካመነ በኋላ የጠቅላይ ሚኒስትሩ ተሿሚ ሆኗል። ጠቅላይ ሚኒስትሩ ባለፉት 2 ዓመታት እየተሻሻሉ እንደሆነ እየተለወጡ እንደሆነ አስቀድሞ ነግሮናል። ለትግራይ ውስጥ ለተፈጠረው ችግር ተጠያቂዎቹ የትግራይ ኃይሎች እንጂ ጠቅላይ ሚኒስትሩ እንዳልሆኑ ደጋግሞ ነግሮናል። ከዚህ በኋላ ከአቶ ጌታቸው ምንም ኢቭን በቃ ተሿሚ ከሆነ በኋላ የምጠብቀው ነገር የለኝም። ምክንያቱም የሚሾመው ሊያገለግል ነው፣ ለጠቅላይ ሚኒስትሩ ሊሰራ ነው። ከዛ የተለየ ሚና ሊኖረው አይችልም። ግን ግራ የሚያጋባ ነገር አለ። በእርግጥ አሁን እዚህ ሚዲያ ላይ ለምን ቀረበ የሚለውን ነገር ሳስብ ግራ ገብቶኛል። ምክንያቱም ለራሱም አልጠቀመውም፣ ለሾመው መንግስትም አልጠቀመም። ጉዳዩ ሁለቱንም የሚጎዳ ሆኖ ነው ያየሁት። የበለጠ እንደውም መንግስትን የሚጎዳ በዓለም አቀፍ መድረክ ምን አይነት መንግስት ኢትዮጵያ ውስጥ እንዳለ የሚያጋልጥ ሆኖ ነው ያየሁት። እና ምንድነው እንትኑ ሞቲቭ ራሱ ለምን ቀረበ የሚለው እስካሁን አጥጋቢ መልስ ለራሴ አላገኘሁም። ዞሮ ዞሮ ለኔ አሁንም ቢሆን ቅድም እንዳልኩ እንደ አንድ ሴሌብሪቲ የመነጋገሪያ ሆኖ ሊቀጥል ይችላል ጌታቸው። ለኔ ግን በኢትዮጵያ ፖለቲካ ከዚህ በኋላ ሚና አለው የሚል እምነት የለኝም እና በትኩረትም የምከታተለው ሰው አይደለም። ቆይ አሁንም ጌታቸውን በተመለከተ ያልካቸውን አስተያየቶች ልውሰድና አሁን በአገዛዙ ሰዎች ዘንድ የተፈጠረ ብስጭት አለ። በነገራችን ላይ በጌታቸው በጣም መናደዳቸው ይሰማል። እንግዲህ ቀጥሎ የሚሆኑትን ነገሮች ጊዜያቸው ሲደርስ እናነሳቸዋለን፣ እዚህ አደባባይ ላይ እንዘግባቸዋለን። ግን ብዙ ብስጭት አለ በብልጽግናው ካምፕ ዘንድ። ስለዚህ የጌታቸው በዛ ደረጃ በመህዲ ሰርሳሪ ጥያቄዎች ብትንትን መውጣት ስለ አገዛዙ ዓለም አቀፍ ገጽታ ስለሚናገረው ነገር የነገረህ ነገር አለ ወይ? አብይ አህመድ ከምንገምተውና ከምናስበው በላይ በዓለም አቀፉ ህብረተሰብ ዘንድ እውነተኛው ስዕሉ እንደሚታወቅ ነግሮሃል ወይስ ገና ስራ እንደሚቀር? ከዲፕሎማሲ ከሀገር ውስጥ ፖለቲካና ከሌሎች የተሰጡ አስተያየቶች በተመለከተ ስለ ኃይል አስተላለፉም ስለመጣው የአመለካከት ለውጥ ወዘተረፈ የነገረህ ነገር ካለ እስቲ እሱም በማንሳት ወደ ሌላው ጉዳይ እንሻገር። እውነት ነው ቴዲ። ለምሳሌ ምልህ በዓለም አቀፍ ቋንቋ የተላለፈ ቃለመጠይቅ ነው። ሚዲያው በዓለም ደረጃ ታዋቂ የሆነ ሚዲያ ነው። ሚዲያው ብቻ አይደለም፣ ጋዜጠኛው ራሱ ያን ሾው የሚያቀርበው ሰው በጣም ብዙ ተመልካች ያለው አነጋጋሪ ሰው ነው እና ስለ ኢትዮጵያ ሁኔታ ምናልባት ካሁን በፊት በትኩረት ተከታትለው የማያውቁ ሰዎች የኢትዮጵያን ሁኔታ አትሊስት ግንዛቤ እንዲኖራቸው ይረዳል የሚል እምነት አለኝ። ያ መድረክ ከዛ አንጻር ፋይዳ አለው ሊባል ይችላል። ግን ለእኛ ለኢትዮጵያውያን ግን አዲስ ነገር የተነገረን አይመስለኝም። ጌታቸው እንደውም ከህሊናው ጋር በነበረበት ጊዜ ከዚህ በላይ ስለ ዶክተር አብይ ስለ ብልጽግና ፓርቲ እኮ በደንብ አድርጎ ነግሮናል፣ በብዙ ርቀት ከህሊናው ጋር በነበረበት ወቅት። አሁን እኔ ከህሊናው ጋር ነው የሚል ከጥቅሙ ጋር ነው እንጂ ከህሊናው ጋር ነው የሚል እምነት የለኝም እና አዲስ ነገር የነገረን ነገር የለም። አሁን ያ አጣብቂኝ ውስጥ የመግባቱ የስርዓቱ ተሿሚ ሆኖ እያለ ስርዓቱን የሚያሳጣ ነገር መናገሩ ምን ያስከትላል የሚለውን እንግዲህ የምናየው ነው የሚሆነው። ገና መጀመሪያም እኮ ቴዲ በዛ መጠን ጠቅላይ ሚኒስትሩን ሲተች የነበረ ሰው ሲዘልፍ የነበረ ሰው የእሳቸው አማካሪ ሆኖ መሾሙም እኮ ያው ምልህ ዊርድ ነው፣ ጥያቄ ሊያስነሳ ይገባ ነበረ። አሁንም ቢሆን ይሄን ብሎ ይዘውት ቢቀጥሉ ወይም ደግሞ ይሄን አልክ ተብሎ ከኃላፊነቱ ቢወገድ እኔ ምንም የሚደንቀኝ ነገር የለም እና ነገር ግን ቅድም እንዳልከው አዎ በተለይ ኢንተርናሽናል ሚዲያ ላይ የኢትዮጵያን ነባራዊ ሁኔታ የሚያሳዩ ተመሳሳይ ፕሮግራሞች ቢኖሩ የበለጠ ይጠቅማሉ የሚል እምነት አለኝ። ያን እንደ አንድ ጥሩ አጋጣሚ ወስደዋለሁ። ከጌታቸው አንጻር ሳይሆን
ብዙ የኢትዮጵያን ጉዳይ የማይከታተሉ የውጭ ተመልካቾች በዚህ አጋጣሚ ስለ ኢትዮጵያ ትንሽም ቢሆን ለማወቅ እድል አግኝተዋል ብዬ አምናለሁ። ምን አይነት መንግስት፣ ምን አይነት መሪ ነው ያላት ኢትዮጵያ? መለኮታዊ ነኝ ብሎ በ21ኛው ክፍለ ዘመን የሚያምን በጄኖሳይድ የሚከሰስ ያን አይነት የሴቶች መደፈር የሚታይበት ጭፍጨፋ የታየበት እና ደግሞ እንዲህ አይነት ሰዎች ጋር ደግሞ ተሿሚ ሆነው አብረው የሚሰሩ ሰዎች ያሉበት አገር መሆኑን ለማሳየት ጠቅሟል የሚል እምነት አለኝ እንደ አንድ አጋጣሚ። ከዛ ውጭ ግን ከጌታቸው ጋር በተያያዘ ብዙም ወደፊትም ተስፋ ማደርገው ነገር የለም። አዲስም ነገር ሰማለሁ የሚል እምነት የለኝም። አብይን አገልግሎ ማርካት እንደማይቻልስ ማለት ያው ሁልጊዜ ስንለው የነበረ ነው ብዬ ነው ቴዲ። ለእኔና ለአንተ አዲስ ነው እንዴ? የአብይ አንዱ ጥሩ ጥንካሬው እንላለን እኮ አይደለ? አሽቃባጮቹን በደንብ አድርጎ መቅጣት ማዋረድ ነው የምንለው እና ይህን በተለያዩ መድረኮች ሲያደርግ አይተናል። ከዛ የተለየ ዕጣ ፈንታ ያለው አይመስለኝም። ጌታቸው ደግሞ ይሄን ሁኔታ ከኔም ከአንተም ባላነሰ ምናልባትም በበለጠ እንደ ጌታቸው የሚያውቅ ሰው ያለ አይመስለኝም። ጌታቸው የማያውቀውን ነገር አይደለም፣ ወይም በሆነ አጋጣሚ በስተት አይደለም ይሄን እያደረገ ያለው። አስቦበት ወስኖ ነው፣ አምኖበት ነው እያደረገ ያለው እና ዋጋም ከከፈለ አምኖበት ሊሆን ይችላል። እና እኔ አንዳንድ ሰዎች እንደዚህ ናቸው፣ የሴሌብሪቲ ባህሪ ያላቸው ትኩረት ይስባሉ በጣም ምንም ማድረግ አይቻልም ያን። እና ጌታቸው ምንም ጥርጥር የለኝም ነገም ከነገ ወዲያ ሌላ ሚዲያ ላይ ቢቀርብ ትኩረት እንደሚስብ ጥርጥር የለኝም። ለእኔ ግን ከአንድ ሴሌብሪቲ የተለየ አለው ብዬ አላምንም። በኢትዮጵያ ፖለቲካ ከዚህ በኋላ ምንም ፋይዳ የለውም፣ በትግራይ ፖለቲካም በኢትዮጵያን ፖለቲካ። እሺ አንድ ሪፖርት ወጥቷል። እሱንም በተመለከተ ጥቂት አስተያየት እንድታስቀምጥ ነው። የቢቢሲ ሪፖርት ወጥቷል። ከዛ በኋላም ሌሎች የተለያዩ ዘገባዎች አሉ። አንደኛ በአማራ ክልል እየተፈጸመ ያለውን በጣም የከፋ የአስገድዶ መድፈር ወንጀል በተመለከተ በጥቂቱ እኔ እየተፈጸመ ካለው ያው አክሰስ ስለሌለና አገዛዙ እንዲህ አይነት ነገሮች እንዳይዘገቡ ከመከልከሉ አንጻር ቢቢሲ ተሽሎክልኮና በጣም በከፍተኛ ችግር ውስጥ ሆኖ የሰራው ዘገባ መሆኑን በግልጽ ማየት ይቻላል። ግን ያም ሆኖ የወጣውም ዝርዝር እጅግ አሰቃቂ መሆኑን ተመልክተናል። አንድ በዜጎች ሕይወትና ደህንነት ላይ የሚፈጸም ወንጀል ከዚህ ቀደም ደጋግመንም ብናነሳው ሁልጊዜ አዲስ፣ ሁልጊዜ መነሳት ያለበት፣ ሁልጊዜ ዲስከስ መደረግ ያለበት ነገር ስለሆነ ነው ዛሬ የማነሳው። ሁለተኛ አዲስ ዘመቻ ጀምሯል አገዛዙ። ይኸውም ኢንዲስክሪሚኔትሊ ባለው መሳሪያ ሁሉ ተጠቅሞ ንጹሐንን የመግደልና ፋኖን ችግር ወደማይሆንበት ደረጃ የማውረድ አዲስ የወንጀል ዘመቻ ጀምሯል። ሁለቱን እስቲ አስተሳስረን እናያቸው። ከዚህ በፊት ያነሳናቸውም ቢሆኑ እንዳልኩት በኮንስኮንሳቸውና በንጹሐን ላይ እያደረሱ ባሉት የህይወትና የመብት ጥሰት ምክንያት ዛሬም መነሳት አለባቸው ብዬ አስቤ ነው ዘገባዎቹን ስታነባቸውና አሁን ከሰብአዊ መብት አኳያ አንድ፣ ሁለተኛ ደግሞ አዲስ ሌላ ዘመቻ ማካሄዱ ወደ ሌላ ጦርነት፣ ወደ ትልቁ ጦርነት ለመሸጋገር የሚያደርገው አንድ ምዕራፍ ተደርጎ መወሰዱ ትክክል ነው ወይ የሚለው እነዚህ ሁለት ነገሮች እናንሳ። አንደኛ ሪፖርቶቹ ያው እኛ ጉዳዩን በትኩረት የምንከታተል ሰዎች ላያስደንቀን ይችላል። እንደዚህ አይነት ነገር እየተደረገ እንደሆነ እናውቃለን። ለዛም ነው የምንጮኸው በየቀኑ እየወጣ። ነገር ግን ደግሞ ይህን የማይረዳ የህብረተሰብ ክፍል ሊኖር ይችላል፣ አገር ውስጥም ሆኖ በውጭም የሚኖር ይህን የማይረዳ። አንዳንድ ጊዜ እንደዚህ አይነት ነገር ተፈጽሟል ብለን ስንናገር ለመቃወም ብለን አገዛዙን ለማሳጣት ብለን እንጂ እንዲህ አይነት ነገር ኢትዮጵያ ምድር ላይ እንዴት ብሎ ሊፈጸም ይችላል ብለው የማያምኑ ብዙ ሰዎች አሉ። በትግራይም ጉዳይ የሆነው እንደዛ ነው። አሁን ትግራይ ላይ የሆነውን ነገር ብዙዎቻችን ስንናገር ብዙዎቹ አያምኑም ነበር። ለፕሮፓጋንዳ ተብሎ አገዛዙን ለማሳጣት ተብሎ ዓለም አቀፍ የዲፕሎማሲ ተቀባይነት ለማግኘት ተብሎ የተነገረ ነው። እንዲህ አይነት ወንጀል ትግራይ ውስጥ አልተፈጸመም የሚል አመለካከት ያላቸው ብዙ ሰዎች ነበሩ። አሁን አማራ ክልል ላይ እየታየ ያለው በዛ ረገድ ፋይዳ አለው ብዬ አምናለሁ። አንደኛ አማራ ክልል ላይ አሁን እየተፈጸመ ያለው ወንጀል ቀላል እንዳልሆነ እዛ ላይ የምንጮኸው ሰዎች ዝም ብለን ያልተገባ ክስ ለማቅረብ ሳይሆን በተጨባጭ የህዝቡን ህልውና ጥያቄ ውስጥ ያስገባ የህዝቡን ኑሮ ህይወት ከመኖር ወደ አለመኖር እየቀየረ ያለ ችግር ውስጥ እንደሆነ የአማራ ክልል
ትውልዱ ራሱ ይቀጥላል አይቀጥልም ብለን ልንጠይቅ የምንችልበት 6-7 ሚሊዮን ህፃናት ትምህርት ቤት ገብተው የማይማሩበት እንደዚህ በማስ ሴቶች የሚደፈሩበት ከህፃን እስከ አዋቂ ድረስ ከአዛውንት ድረስ ይሄ ቀላል ነገር አይደለም። ንጹሃን ያለምንም መከላከያ ሚኒስትሩ በአደባባይ ወጥቶ ኢታማዦር ሹሙ በቃ አብረው ከተገኙ ሲቪሊያንን እንገላለን ብሎ የሚናገርበት ሁኔታ ነው የተፈጠረው። በቃ ወንጀል በአደባባይ በፀሐይ የሚፈጸምበት ሁኔታ ነው ያለው እና ሪሊ ተቃዋሚዎች በአገዛዙ ላይ የምናቀርበው ክስ ዝም ብሎ ተራ ተቀባይነት ለማግኘት ወይም ደግሞ ተራ ማጥላላት ሳይሆን በተጨባጭ መሬት ላይ የሆነ ያለ ነገር መሆኑን እንደዚህ አይነት ተአማኝነት ያላቸው የውጭ አካላት በመረጃ አስደግፈው ሲያቀርቡ ጥቅሙ ቀላል አይመስለኝም። በጣም ትልቅ ትርጉም ያለው እና በአንድ በኩል እሱ ነው። በሌላ በኩል ደግሞ የስርዓቱን ባህሪ አሁን ቅድም ካልከው አንፃር እንዲህ አይነት ሪፖርቶች በወጡበት ወቅት እና ማግስት የበለጠ ወንጀሉን አጠናክሮ የቀጠለበት ሁኔታ ነው ያለው። እኔ አገዛዙ ምን ያህል ተስፋ ወደ መቁረጥ ስሜት ውስጥ እየገባ እንደሆነ የሚያሳይ ይመስለኛል። በቃ ያልነካሁት ያልፈጸምኩት ወንጀል የለም፣ በሁሉም ወንጀል ተጨማልቄያለሁ። ስለዚህ ምን ይቀረኛል? አሁንስ ተመሳሳይ ነገር ወይም የባሰ ነገር ባደርግ ምን አዲስ ነገር ይመጣል ብሎ ተስፋ የቆረጠ ይመስለኛል እና በቃ የፈለገውን ነገር ማድረግና ይህን የትጥቅ ትግል ለማሸነፍ እድሌን መሞከር አለብኝ ብሎ እየተፍጨረጨረ እንደሆነ ከተስፋ መቁረጥ ስሜት በመነጨ ጥረት እያደረገ እንደሆነ የሚያሳይ ይመስለኛል። ነገር ግን አዲስ አይደለም ቴዲ። ይሄን እንደ አዲስ የጀመረው ነው ልል አልችልም። ሁልጊዜ በየ3 ወሩ አዲስ ዘመቻ አለ። ለአንዴና ለመጨረሻ ጊዜ አሁን ፋኖ እንኳን እንቅስቃሴ ከጀመረ በኋላ ከፋኖ ጋራ ውጊያ ከተጀመረ በኋላ 6 ወይም 7 ሶስት ወሮች 3 ወሮች አልፈዋል። በቃ ለአንዴና ለመጨረሻ ጊዜ በእነዚህ 3 ወራት ውስጥ ግዳጃችንን ጨርሰን ወደ ካምፓችን እንመለሳለን። ከዛ በኋላ ልዩ ኃይልና ሚኒሻ ነው አካባቢውን የሚያስተዳድረው እየተባለ ከተነገረን በጣም በተደጋጋሚ ነው፣ ብዙ ጊዜ ሆኖታል እና አዲስ አይደለም። ግን የሚያሳየው ምንድነው? ተስፋ ባለመቁረጥ ውጤት በማያመጣ ሂደት ውስጥ እንደቀጠለ ነው የሚያሳየው። እንግዲህ ይሄ ሄዶ ራሱንም አገሪቱንም ወደ ምን አይነት ጥፋት ሊወስድ እንደሚችል መገመት የሚቻል ይመስለኛል። እና ይሄ አገዛዝ በስልጣን ላይ ያለ አገዛዝ አጥፍቶ ጠፊ የሆነ አገዛዝ ከስህተቱ የማይማር ነው። እንኳንስ ከሪፖርት በተጨባጭ ራሱ ካየው ተደጋጋሚ ስህተት የማይማር እስከ መጨረሻው ድረስ የጥፋት ኃይል ሆኖ ለመቀጠል የወሰነ መሆኑን የሚያሳይ ይመስለኛል። እና ትግላችንን መራራ የሚያደርገው ከባድ የሚያደርገው ይሄ ይመስለኛል። ይሄን ቁርጣችንን አውቀን ይሄ አገዛዝ ካልተወገደ በስተቀር ኢትዮጵያ ሰላም ሊኖራት አይችልም። ኢትዮጵያ በህልውናም ልትቀጥል አትችልም። ስለዚህ አቅማችንና ሁኔታው በፈቀደ መጠን ተረባርበን ነገ ሳይሆን ዛሬ ይሄን አገዛዝ ከስልጣን ለማስወገድ ማንኛውም የህብረተሰብ ክፍል መረባረብ አለበት የሚለውን ሪሊ አጽንኦት የበለጠ እንድንሰጠው የሚያደርግ ይመስለኛል። በፍጹም የሚማር አይደለም። ከወንጀል ላይ ወንጀል እየፈጸመ አገሪቱን ከአንድ ቀውስ ወደ ሌላ ቀውስ እያሸጋገረ ይመጣ ነው። በቃ ምን ቀረኝ? በቃ በሁሉም ወንጀል እጄ ገብቷል፣ ተዘፍቄበታለሁ። ከዚህ በኋላ ምን ይጠቅመኛል አለማድረግ? ስለዚህ እድሌን ልሞክር እያለ በተስፋ መቁረጥ ስሜት የሚሰራ መሆኑን የሚያሳይ ነው የሚመስለኝ። እሺ፣ 3 ክስተቶችን አንድ ላይ አስተሳስሬ ግን ነጣጥለን እንድናያቸው ፈልጋለሁ። ተከታታዮቻችን ኢን ፐርስፔክቲቭ እንዲያዩት ስላሰብኩ ብቻ ነው አንድ ላይ ማመጣቸው። እሱም አንደኛው በዚህ ሳምንት የሆነው የኢሃፓ ስብሰባ መከልከል ነው። ሁለተኛ ኦፌኮን የተመለከተው የምርጫን በተመለከተ ያደረገው ውሳኔ፣ ሶስተኛና ከዚሁ ጋር በአጠቃላይ በመዋቅራዊ ጉዳይ ምክንያት የሚተሳሰረው ደግሞ በትላንትና ዕለት የተገለጠው ከአፋሕድ ጋር ድርድርና ስምምነት አደረግኩኝ ብሎ የኢጋድን አፍሪካ ህብረት ሰዎችን አሳትፎ ያደረገው ነገር ነው። እነሱን እንመለከታቸዋለን አጣምረን። መጀመሪያ የዚህ የኢሃፓ ስብሰባ ክልከላ ጉዳይ እና ምርጫውን አንድ ላይ አስተሳስረን እንየው። ለምን ኢሃፓም አንደኛ ህብረተሰቡ መግለጫው ላይ የጻፈውን ነው የምናገረው። ህብረተሰቡ ችግሮቹን አርቲኩሌት እንዲያደርግ እንዲገልጥ እና ወደ መፍትሄ እንዲደርስ ከዛ የሚቀጥለውን የትግል አቅጣጫ ደግሞ በፓርቲ በኩል ለመወሰን ታስቦ የተጠራ ስብሰባ ነበር።
ያልተካሄደም ወይም ወደ ምርጫ ከመሄድ በፊት ሁኔታዎቹን አሰስ ለማድረግ ያንን ድባብ ለመፍጠርን በማሰብ የተደረገ ይመስላል። ተከልክሏል። ዲ-አፍሪክ ሆቴል ላይ ነበረ ሊካሄድ ታስቦ የነበረው ስብሰባው። በቀብድም ተቀብለው ነበረ የዲ-አፍሪክ ሰዎች። በኋላ በደረሳቸው ማስጠንቀቂያ ምክንያት እንደሰረዙት ነው የታወቀው። ሁለተኛው እንዳልኩት የኦፌኮ ውሳኔ ነው። ምርጫው ላይ መሳተፍ አልፈልግም፣ ነገር ግን ካልተሳተፍኩ ስለመሰረዝ የተወሰኑ እጩዎች አቀርባለሁ የሚል መፍትሄ ምርጫ ውስጥ ሳይሳተፉ መሳተፍን በለው ብቻ የሚባል አይነት አማራጭ ያመጣ ይመስላል። መጀመሪያ ይሄ የስብሰባ ማካሄድ እንኳን አለመቻል ብዙ ጊዜ ያነሳው ነው አውቃለሁ፣ ግን የሰላማዊ አማራጮች አለመስራትን ነው ወይስ የበለጠ መስራት የሚያሳየው የሚለው ላይ የተወሰነ አስተያየት በጉዳዩ ላይ። ሁለተኛ አብሮ የኦፌኮንም ውሳኔ በተመለከተ ያለህን አስተያየት። እውነት ነው፣ ወቅታዊ ነገሮች ናቸው ቴዲ፣ ተያያዥም ናቸው። የኢህአፓ የስብሰባ ክልከላና አጠቃላይ የምርጫው ሂደት ከኦፌኮ የወሰደውም አቋም ጋራ አብሮ በተያያዥነት ሊታይ የሚችል ነገር ነው። በመጀመሪያ ኢህአፓዎች ስብሰባ መጥራታቸው በአሁኑ ወቅት በጣም ተገቢ እርምጃ ነው ብዬ ነው የምወስደው። አድናቆት አለኝ እና ሌሎች ተቃዋሚ ፓርቲዎችም ተመሳሳይ እርምጃ ወደ መውሰድ መሸጋገር አለባቸው የሚል እምነት ነው ያለኝ። አሁን ይሄ መንግስት ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ ኢትዮጵያ ውስጥ አለ። እኔም ደግሞ ነፃና ፍትሃዊ ምርጫ ለማካሄድ ከመቼውም ጊዜ በላይ ተዘጋጅቻለሁ እያለ ዓለምን ለማታለል የሚሞክርበት ወቅት ላይ ነው ያለ ነው። ስለዚህ ዝም ብለን አይ አገሪቱ ነባራዊ ሁኔታው የሚፈቅድ አይደለም፣ ይሄ መንግስትም ነፃና ፍትሃዊ ምርጫ ለማካሄድ ፈቃደኛ አይደለም፣ ውሸቱን ነው ማለት ትክክልም ቢሆን ተገቢ ነው የሚል እምነት የለኝም። በተጨባጭ በተግባር ማሳየት የበለጠ ይጠቅማል የሚል እምነት አለኝ። ስለዚህ አሁን ኢህአፓ የወሰደው እርምጃ አንድ ተጨባጭ የሆነ ማሳያ ነው። ኢህአፓዎች ይህን ስብሰባ ባይጠሩ ምን ያህል ለምርጫ እንዳልተዘጋጀ፣ በምርጫ ለመወዳደር ፍላጎት ያላቸው ፓርቲዎች ከህዝቡ ጋር ለመወያየት ሰላማዊ የሆነ ስብሰባ ሲጠሩ እንኳ የማይታገስ የማይፈቅድ መንግስት መሆኑን አሳይቷል። ይሄ ግን አንድ ሙከራ ነው፣ አንድ ጅምር ነው። ተመሳሳይ ሙከራዎች በስፋት መካሄድ አለባቸው፣ መጠራት አለባቸው የሚል እምነት አለ። ስለዚህ ሌሎች ፓርቲዎችም ተመሳሳይ ጥሪ ማስተላለፍ አለባቸው። ሁለተኛ፣ ፍቃድ የመስጠት መብት የለውም መንግስት፣ የማወቅ መብት ነው ያለው። በህገ መንግስት የተረጋገጠ መብት ነው ይሄ። አስፈቅድ የሚል ህገ መንግስታዊ ድንጋጌ የለም። ስለዚህ አንድ ፓርቲ ፍቃድ የመጠየቅም ግዴታ የለበትም፣ መንግስትም ደግሞ ፍቃድ የመስጠት ኃላፊነት የለበትም። የፓርቲዎቹ ኃላፊነት የማሳወቅ ነው፣ የመንግስት ኃላፊነት ማወቅ ነው። ስለዚህ አንደኛ ይሄ ነገር መሰበር አለበት። እርግጥ ነው የአዳራሽ ስብሰባ ሲሆን አዳራሹ ባለቤት አለው። ስለዚህ ሆቴሉ ያልተፈቀደ ስብሰባ ነው፣ በራሱ ተርጉሞ ያልተፈቀደ ስብሰባ ነው፣ ስለዚህ ልትገቡ አትችሉም ብሎ ይቆልፋል። ምንም ልታደርግ አትችልም፣ የሰው ፕሮፐርቲ ነው፣ ሰብረህ ልትገባ አትችልም። ነገር ግን ይሄ ህገወጥ ድንጋጌ፣ ይሄ ህገወጥ ክልከላ መሸነፍ መቻል አለበት፣ መጣስ መቻል አለበት። ምክንያቱም ህገወጥ ነው። ስለዚህ ሪሊ በሰላማዊ ሰልፍ መሞከር አለበት። ሰላማዊ ሰልፍ ታሳውቃለህ። መንግስት ፈቀደም አልፈቀደም ያን ህገ መንግስታዊ ግዴታውን የማይወጣ ከሆነ ህብረተሰቡ ጥሶ መውጣት መቻል አለበት። ህገ መንግስታዊ መብቱ ነው፣ ተፈጥሯዊ መብቱ ነው። እስከዛ ድረስ መኬድ አለበት ብዬ ነው የማምነው። እና ብዙ ጊዜ ቴዲ ሁልጊዜ ምርጫ ላይ እንዲሁ አስቀድማችሁ አንሳተፍም አትበሉ ላለሁ የፖለቲካ ፓርቲዎች። እኛ ለመሳተፍ ፈቃደኛ ነን። ነባራዊ ሁኔታው እንደማይፈቅድ እናውቃለን። መንግስት ለዛ ዝግጁ እንዳልሆነ እናውቃለን። ግን ይሄ አለመሆኑን በቃላት ከመናገር በላይ በተግባር ማሳየት እንችላለን። ስለዚህ በተግባር ለማሳየት ምርጫ ውስጥ እንገባለን፣ ገብተን እናሳያለን። ይሄ ኢህአፓ ያደረገው የወሰደው እርምጃ ሪሊ በጣም ጥሩ ጅምር ነው፣ በተጨባጭ የሚያሳይ ነው። አገዛዙ በፍጹም ሊያስተባብል በማይችልበት ደረጃ አፋኝ መሆኑን፣ ለምንም አይነት የሰላማዊ እንቅስቃሴ በሩን መክፈት እንደማይችል ማሳያ ነው የሚሆነው። ስለዚህ በተደጋጋሚ ሌሎች ስብሰባዎች ቢጠሩ፣ በተደጋጋሚ ሌሎች ሰላማዊ ሰልፎች በጎዳና በአደባባይ ቢጠሩ
አገዛዙ በምንም ተአምር ሰላማዊ ትግልን ለማስተናገድ ፈቃደኛ እንዳልሆነ፣ ነፃና ፍትሃዊ ምርጫን ለማካሄድ ዝግጁ እንዳልሆነ፣ ፍላጎት እንደሌለው ለዓለምም ህዝብ ለኢትዮጵያም ህዝብ በተጨባጭ በማያከራክር ሁኔታ ማሳየት ይቻላል። ስለዚህ ራሱ ይህን ሂደቱን አንድ የትግል መድረክ አድርጎ መጠቀም ይቻላል የሚል እምነት አለ። ስለዚህ ተጽዕኖዎች መምጣታቸው አይቀርም። ተጽዕኖዎች ከመጡና ደግሞ ነፃና ፍትሃዊ ምርጫ እንደማይካሄድ በደንብ በተጨባጭ ካሳዩ በኋላ ቦይኮት ሊያደርጉ ይችላሉ። ቦይኮት ሲያደርጉ ግን ፓርቲዎቹ ብቻቸውን መሆን የለበትም። ከህዝቡ ከመራጩ ህዝብ ጋር ነው ቦይኮት ማድረግ ያለባቸው። ህዝቡም ነፃና ፍትሃዊ ምርጫ እንደማይካሄድ አምኖ በምርጫው አልሳተፍም ማለት አለበት። ያ የህዝቡ አልሳተፍም ማለት ትርጉም የሚኖረው ግን መጀመሪያ የምርጫ ካርድ ሲያወጣ የዜግነት መብቱን ተጠቅሞ የምርጫ ካርድ በእጁ ሲይዝ ነው። በእጁ ከያዘ በኋላ ተቃዋሚ ፓርቲዎችም ተመዝግበው እጩዎቻቸውን አስመዝግበው በተጨባጭ ይሄ መንግስት ለነፃና ፍትሃዊ ምርጫ ዝግጁ አለመሆኑን በትግል ካሳዩ በኋላ ቦይኮት ማድረግ ካስፈለገ ከህዝቡ ጋር ተመካክረው ፓርቲዎቹም ህዝቡም ምርጫውን ቦይኮት ማድረግና ህጋዊነት ማሳጣት ይቻላል። አስቀድሞ ግን አልሳተፍም ማለት ጉዳት አለ የሚል እምነት አለ። አንደኛ የምርጫ ሂደት አንድ የትግል መድረክ ነው፣ እጅግ ጠቃሚ መድረክ ነው። ኢህአፓዎች አሁን ምርጫውን ሰበብ አድርገው ነው ይሄን ጥሪ ለማድረግ ድል ያገኙት። የምርጫ ቦርድ ሁሉ ደብዳቤ ጽፎላቸዋል። ዓለም እየተመለከተን ነው ይሄን ጉዳይ አሁን። ስለዚህ ሪሊ ሁሉም እኔ ባለኝ እምነት ከዚህ ቀደምም ደጋግሜ ተናግሬያለሁ። እርግጥ ነው ብዙዎቹ የፖለቲካ ፓርቲዎች የሚገዙት አስተሳሰብ አልመሰለኝም። አቅማቸውና ሁኔታ በፈቀደላቸው መጠን ያሏቸውን እጩዎች ማስመዝገብ አለባቸው።